እንግዲህ ውድ ተመልካቾቻችን አሁን የምንገኘው የጠንቋይ ቤት ነው። ይሰማዎታል ምን ያሩ ጌታዬን የተዳፈርከው ማነክ? ተዳፍሬ አይደለም። የምን ሰው ለኛው ይሄን ነው የሚወስደው። የምን ሰው ቃል በስመ አብ ወወልድ ወመንፈስ ቅዱስ ስራው ግሩም እንዲሆን ገባክ አይደል? ይልክ ወንድ ነህ አይደለ? አረ ምን ነው ፈራ አንተ እንደው እንዳስያስያይት ግጨምርበት ትንሽ የሰው ብልት ነው ይሄ ነገር። ምን ይመስላል እያየህ አይደል እንዴ? አይነካም። ቶሎ ተነስ። በንዴት ይውል እንደዚህ ያስረዘመችበት ነው። ገና እሱ ጋር ሲቆይ እስከ 2 ሜትር ይሄዳል። እናሳየኝ እስቲ። ተኛ እናሳየኝ። አሁን ሁኔታውን ነው። ምኑን ነው? ለተኛ አላልክም እንዴ? ሚስትክ ባንተ ሁኔታ እንትን አትልማ። ቅባት ምናምን እናደርግበታለን። እስኪ ተኛ። እሺ። አይሆንም። አንተ ለውጭ ተመጣ ሰው ለምን ትሰጣለህ እንዴ? ልጆች አይደሉም ያስተዋውቁናል። ደግሞ ይሄን ነገር ወደ ህግ ወስዳችሁት በህግ መግባባት ስትችሉ ለምንድን ነው እንደዚህ መጠማመር ውስጥ የገባችሁት? ምንም ለምን ህግ ላይ ህግ ራሱ ይዳኛል። ለህግ ላይ ለመውሰድ ደግሞ አልፈለጉም እነሱ። ልጆቹ ደግሞ ከሳችሁ በህግ ጠይቃችሁ መውሰድ ትችላላችሁ ብዬ ነግሬያቸዋለሁ። ድርሻቸው መውሰድ ይችላሉ፣ እኛም ድርሻችን ነው የሚደርሰን ስል በዚህ መሃል እናንተ ለነሱ እንደዚህ እንትን ይያልክ ያለ ብሎ ታኔጋ ተጣላሱ። ሲጣላ ስለ በዚህ ጋር መሃል ምክር ውስጥ አለ። ሴት የላከው ሞት አይፈራም አይደለ? ቀጥሎ ቤት መጥቶ ነው የተጣለው። እሷ መሃል አለች እንትን አለ። በቃ ይሄ ነው ቤተሰቦቹን ችግሩ ይሄ ነው። ቅመበጣበጥ ነው። አንዋደድም። ማተዋደዱበት ምክንያቱ ይሄ ነው። እስኪ እንግዲህ ይሄን ነገር እናጣራለን። አሁን እንዳልከኝ ያለውን ነገር እናጣራለን በደንብ። እሷንም እናወራታለን። እሱም እኛ ጋር ነው ያለው። ህክምና የተደረገለት ነው። የተለያዩ ሄጄ ባዩ ደስ ይለኛል። ያው አልችልም እንጂ ባዩ ግን ምንድነው እናንተ አሁን እንደ ወንድም አንዳንድ ነገሮችን እንደ ወንድም መፍታት ይኖርባችኋል። ምንም ሚስቱ ብትሆን አንተም ደግሞ እንደ ወንድም ተቀራርበ ማውራት አለበት። እናትና አባት ቢኖሩ ኖሮ እንደዚህ አይነት ችግሮች ይፈጠሩ ነበር? እናትና አባቶቻችሁ ስለሌሉ እንደዚህ አይነት ችግሮችን በመሃል ንፋስ ማስገባ፣ ሚስትም እንደ ሚስት ወንድምነትንም እንደ ወንድም ያዝ አለበት። አንተም ብትሆን እንደዛ አድርግ። ልክ እኔ እንደ ታላቅነቴ እኔ ምንም እንደው ያለኝን ንብረት እዛም አይሸጥም ያልኩትም ነገር እሱ ሚድን ከሆነ እኔ አልፌ እሱ ቢድን ደስ ይለኛል። እንደው ስለ በጣም ታታሪ ልጅ ነው። በጣም የሚወደድ ልጅ ነው። በጣም ጎበዝ ልጅ ነው። ከልጅነቱ ጀምሮ በጣም የሚወደድለት ልጅ ነው። ቤት ውስጥም በጣም ነው ዘፈን የሚወዱ ነበርና ይሄ ነገሩ በጣም ነው የምወድለት። ለማደግ የሚሮጠው ነገር በመሃል ይሄ ነገር ችግር ሰው ልጅ ስህተት ይሰራል። እንደው አረገት አላችሁኝም ካረገውም ስህተት ይሰራል። ግን አንድ ጊዜ ስህተት ሰርቶ መለየት ካለባትም መለየት ነበረባት። እንደዚህ አይነት መጥፎ ነገር ከምታረግበትም እሷም እንደው ለሷም ልቦና ይስጣትም። እንደዚህ ምርጥ አስተሳሰብ ያለ እንደው ወንድምን ማረቅ አልነበረብም። ምክንያቱም አንዳንዴ ወንድም ለማን ይተነፍሳል የሚፈልገው ነገር ልክ ነው። እኛም ራቅ ብሎ ሄዱ ምንም ልንሰማ አንችልም። እኔ እንደው ቅርቤ ቢሆን ይሄን ነገር ለማድረግ እሱን ለመደገፍ ከኋላ አይደለም በጣም እና ስለዚህ ፈጣሪ እንግዲህ ሁላችንም መድኃኒት ይፈልግልን እሱ ነው። እስኪ እንደው አሁን ምንድነው እያደረግሽለት ያለሽው? አሁን እንክብካቤ ምን ማድረግ ይችላል? ከጸበልና ከእምነት ውጭ ሌላ ምንም የሞከርኩለት ነገር የለም። በቃ ሰው ማማከርም አልቻልኩም። ምን ብዬ ልናገር? ምን ብዬ ላውራ? ምን ብዬ ልጠይቅ? እናንተም ስለመጣችሁና በቃ ስለነገርከኝ ነው ማንነትም ስለነገርከኝ እንጂ ሰው ሲመጣችሁ ሲጠይቅም ችግር የለውም ወንድም። እኔ አሁን ያንተ ነገር ነው መሰለኝ። ከማሙል ሌላ ብለን ነው የምንናገረው። ድንገት አሁን ስራ ሲያቆም ምናምን ጎረቤት ምናምን የሆነ ነገር ሲጠይቁን አይመጡም ቤት በቃ ሌላ ህመም እንደታመመ ነው እንጂ እንደዚህ አይነት ኬዝ እንዳለበት እንኳን የሚያውቅ የለም። ያው በውጭ ነው ሁሉንም በውጭ ነው። ያልቻለችው ነገር የለም። ብዙ ነገር ትችላለች። የት ሄደሏታል አይታም ትንሽ ከቤትም ለውጣም ምናምን ይመጣሉ። እንደዚህ ተቀምጬ እንዳመመኝማ መናገር አልፈልግም። ምን እንዳለ ያው አንዴ ራሴ አንዴ ሆዴን አንዴ በቃ እንትን ይላል። ምክንያቱም ሌላ እየደረደረ በቃ ቀን ሲገፋ ምናምን ጠበቅ አድርጎ የሚጠይቅ የለም ወይ? በቃ ምንም በቃ እንደዚህ የለም። ጓደኞቼም ቢጠይቁኝም
ያለውን ነገር ሌላ ነገር ማን ያስበዋን ሲጀመር እንደዚህ አይነት ነገር ይፈጠራል? እሱማ ማንም ሊያስበው አይችልም። እንደዚህ አይነት ነገር ብትናገሪም የሚያምንሽ በጣም ከባድ ነው። አሁን ወንድምን ካየው በኋላ እኔ በጣም ተሰማኝ። ሰው በዚህ ያህል ደረጃ ሰውን ለማዋረድ መጣር ለየትኛው ህይወት እዚህ 40 60 70 እድሜ ለማያልፍ መግደል ሲያቀታቸው እንግዲህ በዚህ የመጡት እኮ የቁም እንትን እኮ ነው የቁም ሬሳ በለው እንጂ የቁም ማለት አሁን አንዳንዴ እውነት እኔ እንዴት እንደምናገር አላውቅም፣ ግን ከባድ ነው እውነት። አሁን ይሄንን ቪዲዮ የምትመለከቱ ወይም ደግሞ ይሄንን እየሆነ ያለውን ነገር የምትመለከቱ ሰዎች እንደው ኧረ ተንኮል ይብቃ። በዚህ ያህል ደረጃ የሰው ልጅ ለማሳነስ የሚደረግ ተንኮል ይብቃ። በየቤታችሁ ሆናችሁ እንደዚህ አይነት ተንኮል የምትሰሩ እነዚህ ባዕድ አምላኪ ሰዎች ባካችሁ ተው በቃ። ይሄ በጣም የሰይጣን ስራ መስራት ልክ አይደለም። የእውነት ፈጣሪን ማሳፈር ነው። እንደዚህ አይደረግም። እነሱ አንዴ ገብተውበታል። እኔ አሁን ምላችሁ ነገርም ቢኖር ማለት ነው አንገታቸውን ይዤ የእውነት ነው አንገታቸውን ይዤ ከወንድሜ ሚስት ጋር ስትተባበር የነበረች ጠንቋ ያለች ተብሏል። እኛም ስናጣራ ጭምጭምታ ሰምተናል። የሆነ አካባቢ ላይ እንደመሸገች እናውቃለን። የእሷን ትክክለኛ ስፔሲፊክ ቦታ እስከምናገኝ ነው የምንጠብቀው። አንገቷን ይዤ እንደዚህ ማንቁርቷን ይዤ ነው አምጥቼ ፊታችሁ መወረው። እንግዲህ በቸርነቱ እንግዲህ ፈጣሪ ያግዝህ። አንተ እንደው እኛንም እንግዲህ መፍትሄውን ፈልግልና እሱ ነው እንጂ ዋናው ነገር። አዎ እውነት ነው፣ እሱ ነው ዋናው ነገር። በየእምነታችሁ ጸልዩ። እሺ ወንድም። ሌላ እንደምትሉ ነገር አለ? እንደው ብቻ ወንድሜ እንደው ዛሬ ነገ አትበል። እንደው አንድ መፍትሄ ካለህ እንደው እኛም መጠየቅም ማውራትም ስላልቻልን እንደው አንዴም ላንተ አውርተናል። እያንዳንዱ ነገር መቼም ምስጢራችንን አውቀናል። ስለዚህ መፍትሄ ካለ ፈልግልን። በቃ ሰው ሳይሰማ ሰው ሳያውቅብን እንደው አንድ ነገር እንኳን በፍጹም ይኸውልህ ተረጋጉ። አግኝቼ እሷንም ማውራት እፈልጋለሁ። በጣም ማውራት እፈልጋለሁ። ምን ብታወራት? አይ ስለራስህ አተኩር። አሁን አንተ እንዴት ነው ከዚህ አሁን ጸልይ። በቃ በጸሎት ከዚህ ነገር ላይ እንዴት እንደምትላቀቅ አስብ። ሌላው ይደርሳል፣ ግድ የለም። እሷን ብትሆን እንደዚህ ያደረገችበት ምክንያት ይኖራታል። ይሄንን ነገር ጠይቄ ደርስበታለሁ ማለት ያለምንም ምክንያት እንደዚህ ልታደርግ አትችልም። ምን አባቷ ሆና እንደዚህ ስታደርግ እንደነበረ እኔ ፈልፍዬ ደርስበታለሁ። እናንተ ተረጋጉ በቃ። ተንኮለኛ ሰዎች ሳያመልጥ መጨረሻ ይኸውልህ አሁን ከባድ ማመስገን ነው ፈጣሪን የሰጠህን ተመስገን ብለህ መቀበል። መፈተን እኮ ያለንም በእንደዚህ አይነት ፈተና መሆኑ ነው እንጂ እንደው እየውም ተፈትኖ አይደለ ያለፈው። ስለዚህ እኔም ደግሞ ከሱ ይባስ አይደለም የኔ ያነሰ ትንሽ ነገር ቢሆንም ግን እንደ ሰው ግን ከባድ ነው። ታልፏል። እንደ ሰው ከባድ ነው። ለመናገርም በጣም ታፍራለህ። እንደው ስታስበው ብልት ይደርቋል ተዝለፍልፏል ስትል እንደው አይከብድም? እና አሁን ግንኙነት አድርጋችሁ አሁን ስታስበው ደርቁ እንደው የራሴ አካል የማይመስለኝ ነገር ነው። ተው እስኪ ስሜቱም እኮ የለውም። ምንም አይነት የሚሰማ ስሜት የለም። ምንም ነገር። ስለዚህ ትዳራችሁ ራሱ አደጋ ላይ ነው ማለት ነው። አያችኋል። የሰው ልጅ ተንኮል በጣም ከባድ ነው። እሱን አይደለም የሚፈልጉት። እድሜ ማለት የሴት እድሜ አሁን ስትንቀሳቀስ ወደ መጸዳጃ ቤት ምናምን ስትል አይ እዚሁ በቃ ወይ አንዳንዴ እዚሁ ደግሞ እንትን አመጣለታለሁ። እዚሁ አንዳንዴ እዚሁ ይጸዳዳል። ብቻ ከባድ ነው። ሰው ከሌለም ወይ ደግሞ ወጣ ብሎ ምናምን ሺም ስለሚይዘኝ ለሷም ሺም ስለሚይዘኝ ሽንት ቤት እንደምንም ብዬዳለሁ። ያው ሽንቴን አልቆጣጠርም። አይ ሰው እያለ አይወጣም። ወይ ማታ ሲወጣ ሰው ሲተኛ ጸጥ ሲል ወይ ድንገት ማምለ እንደዚህ ተሸፋፍነው ምናምን ነው እንጂ የሚወጣው እንደው ሰው እያለ እንኳን አይወጣም። የውሃ ሽንት ምናምን መቆጣጠሩን ተው። ያው ዳይፐር ምናምን እጠቀማለሁ። በቃ እሱ ነው። ይህ ታፌ ምናምን ያቃጠለኛል ምናምን ሽንቱ ምናምን ሲል አላቆም። እንዴት እንደምሸነው አላቆም። እንዴት ነው ህጻን ልጅ እንዴት ነው ዝም ብሎ በቃ ድንገት እንኳን ሊያመልጠው ይችላል። ሽንቱ ራሱ ምንም አውቀው ነገር መቆጣጠር አትችልም። የለም በቃ ምንም ሽንቱ ሲመጣ እንኳን አይታወቀው። ዳይፐሩም ነው እንደምታውቀው ውድ ነው። በዚህ ድሜ ራሱ እንደዚህ ማድረጉ ሞራል እንግዲህ በዚህ ፊዚካል አይነት ጭካኔ ነው። በጣም ከባድ ነው። ምን እንደማንናገር አይዟችሁ። እኔ አሁን ላድርግላችሁ የምችለው ነገር ቢኖር እንግዲህ ፈጣሪ በረዳይ መንገድ ይሄን ነገር ለመፍታት ሞክራለሁ። እንግዲህ አግዘን እንደዋወላለን። አዲስ ነገር ካለ ደውሉልኝ። እኔም ጋር ደግሞ መረጃ ካለ አዲስ ነገር ካለ በዚህ ጉዳይ ላይ
ይሄንን ከናንተ ቤተሰብ መሃል ምን የተፈጠረውን ነገር ለመፍታት እንሞክራለን። መቼም ቤተሰብ የሆነ ሰው ተነጋግሮ ችግሩን ይፈታል፣ ይቀጥላል ህይወት። እናንተ እኮ የልጅ ልጆቻችሁ ወደፊት እኮ መገናኘታችሁ አይቀርም። እናንተ እንደዚህ ዛሬ ነገ እንወልዳለን ብለን ስናስብ ጭራሽ እንደዚህ ሆነ ብቻ ይሳካል፣ ግድ የለም ይሳካል። ልጃችሁን ለመታቀፍ ያብቃ። እንግዲህ እዚህ ያደርሰን። እንግዲህ ተስፋ ይውላል። እኔ በጣም ብዙ ነገር ገጥሞኛ ቃል ይሄም ይፈታል። እሺ ተስፋ እናደርጋለን። ወንድምሽ ዋጋ መክፈል ያለብን ከፍለን አዲስ ነገር ሲኖር እንግዲህ ወደ እናንተ እንመጣለን። አይዟችሁ። እሺ አመሰግናለሁ። እንደው ቆይስ በደረቁ አደረኳችሁ አይደል? እንደው ቆይስ ሻይ ነው ነው ባላምጣላችሁ። አረ ጠጣን ቡና በደንብ ጠጥተናል። እንግዲህ ውድ ተመልካቾቻችን ያው የታዋቂው ሙዚቀኛ ወንድም ቤት መተን የገጠመን ነገር በጣም አስቸጋሪ ነገር ነው። እንግዲህ በቤተሰብ ውስጥ ምን አይነት ነገር እንደገባ እንግዲህ ፈጣሪ ሁሉንም በምህረት ይዳብስ። እንግዲህ ምንም ልናደርግ አንችልም። አሁን በሰዓት ላይ ልናደርግ የምንችለው የዚህን ነገር መጀመሪያ ወይም ደግሞ የዚህን ነገር ፈጣሪ ፈልገን እናገኛለን። አንድ ሴት አለች ተብላለች። እሷን የክሩ አባላት አሁኑኑ እየፈልጓት ነው። መረጃ እንደደረሰን ወደ እሷ ቤት እንሄዳለን። ማድረግ ያለብን የት እንዳለች እንኳን አናውቅም። አሁን በሰዓት ግን ክትትል ላይ ነች። ሁሉም ሰው እየተከታተለ ነው። እሱን መረጃ እንደደረሰን በቀጥታ እዛ ሄደን የዚህ ነገር መነሻ ወይም ምንጯ ሚስቱ እንደሆነች የሙዚቀኛው ሚስት እንደሆነች እናውቃለን። ግን የሙዚቀኛው ሚስት ከማን ጋር ተባብራ እንደምትሰራ የደረሱን መረጃዎች አሉ። አዲስ ነገር ሲኖር እንመጣለን። ለዛሬ ነበረን ቆይታ ይህን ይመስላል። ቸር ቆዩ። እንግዲህ ውድ ተመልካቾቻችን አሁን በቀጥታ ወደ ሴትዮዋ ቤት እየገባን ነው። ውስጥም እንደሚገጥመን አናውቅም። ቀስቁስ እንዴት ናችሁ? ይሰሙኛል እናቴ? ይሰማዎታል? ምን እያደረኩ የሆነ እያጓራሽ ነው። ይሰማዎታል እናቴ? ምንድን ነው እየተፈጠረ ያለው? ይሄ ማነው ባለ እድለኛ? እናቴ ባለዚህ ሴትዮ ምንድን ነው? አረ የሰማችኝ ያለ እናት እድለኛው ማነው? ምንድን ነው የምታደርገው? ማለት እናት ሰሚኛለሽ? ጭሱ አልበዛው? ውጡ! ማናችሁ እናንተ? ውጡ! እየረበሻችሁ ማንም እኔ ብቻ ነኝ። እኔ ብቻ ነኝ። ማነህ አንተ? ጌታዬን የተዳፈርከው ማነህ? ተዳፍሬ አይደለም። ቆይ አንድ ምንድነው ይሄ? ማነህ? ጉድጓድ ሳልከትቶ ለውጣ። ምንድነው ይሄ? ይሄ ምንድነው? የምን ዕቃ ነው? የምን ሰው ዕቃ? እድለኛው ይሄን ነው የሚወስደው። የምን ሰው ዕቃ? በስመ አብ ወወልድ ወመንፈስ ቅዱስ። ምንድን አትንካ። እሺ እናት ጌታውን የደፈረው ማነው? ጌታዬን የደፈረው እናት ሚስቴን ማስደሰት አልቻልኩም። የሆነ መፍትሄ የምፈልግልኝ። ቦታው ላይ መተሃል። በቃ ምንም ቶሎ ነው የምለው። ቶሎ ነው የምጨርስ። ማነው? ችግር የለውም። መፍትሄው ከኛ ነው። ቦታው ላይ ነህ አይደል? ቦታው ላይ ይሄ ግን ምንድነው? የምን ዕቃ? ባለ እድለኛ የምን ዕቃ ነው? በትዕዛዝ የተሰራ ያስፈራል። በትዕዛዝ ምን እያረግሽ ነው ታዲያ? ምን እያረግሽ ነው? እያጠንሽው ነው? ምን እያረግሽ ነው? በደንብ ጥብቅ እንዲሆን ስራው ግሩም እንዲሆን ገባህ አይደል? ይኸውልህ እንግዲህ አንተ ታውቃለህ፣ ወንድ ነህ አይደለ? ኧረ ምንም ተነፈረ። አንተ እንደው እንዳስተያየት ልጨምርበት ትንሽ። የሰው ብልት ነው ይሄ ነገር። ምን ይመስላል? እያየህ አይደል እንዴ? አይነካም። ቶሎ በል ተነስ። በስመ አብ ወወልድ ወመንፈስ ቅዱስ። እዛ ጋር ተቀመጥ። ተነስ። በስመ አብ። ይሄ የሰው ብልት ነው። ጌታዬን ደፍረሃል። አሁን አንተ ሳታቅ ነው ያረከው ብዬ ሚስቴን ለማስደሰት ነው ብለህ ስላልክ ይቅር ልበልህ እንጂ ይሄ ያረከው ስራ በጣም ከባድ ነው። ምን አይደለም። እንዴት እዚህ ድረስ ደፍረህ ትገባለህ? ደጁን ራሱ እንዴት ነካኸው? በሩ ጫማዬን ማለቅ ነበረብኝ። ስለ ጫማ ምናምን አይደለም ያልኩህ። እሺ ምን አጠፋ? ፈቃደኝነቴን ሳትጠይቅ ሳልፈቅድ እንዴት ትገባለህ? ወይ ይቅርታ። ይሄ ጥበብ በጣም ከባድ ተይዤ እኮ ነው። በቃ ተይዤ ነው እኮ። ምንድን ነው የፈለግከው? ንገረኝ። አሁን ፍችኝ አንቺ። ምን ሆንክ? ንገረኝ። መድኃኒቱ ሁሉም አለ በዚህ ጉዳይ ላይ ለእኔ ተወው። በቃ አለ መድኃኒቱ ሁሉ። በቃ ሚስቴን አቀችኝ ምናምን። ቶሎ ነው በቃ የምጨርሰው።
ችግር የለውም ይሄውልህ በቅርብ የሚገኝ እኔ ጋር ያለ መድኃኒት ነው አንዷ ፍሬ ላንተ በቂ ናት አይደለም እሷ ለሌላ ተተርፋለህ ከሷ አልፋ ከሷ ውጭማ አልሄድም ጎበዝ ከሷ ውጭ አልሄድም ይሄ በጣም ዝነኛ ነሽ ሌላ ቦታ ሄዶ ነው እናሱ ምን ብልቱ ቆጣን ሰው ነው አይደለ እሺ በንዴት ይኸውልህ እንደዚህ ያስረዘመችበት ነው ገና እሱ ጋር ሲቆይ እስከ 2 ሜትር ይሄዳል ስለዚህ በዚህ ይረዝማል 2 ሜትር እስከ 2 ሜትር ድረስ እስከ መሬት እስኪጎተት ድረስ ነው አርጌ ያለች በቃ ታሪክ በላይዋ ላይ ዝሙት ሰርቶ በላይዋ ላይ ምን የመሰለች ቆንጆ ምን የመሰለች ሚስቱን የልጆቹ እናትን በላይዋ ላይ ሄዱ ጉድ አንተ አሁን የምትፈልገው ለሚስትን ለማስደሰት አቡ ተባረክ ምንድነው የምታዞርልኝ ኧረ ቆይ ተባረክ አራታ ዙር ተባረክ እንዳንተ አይነት የተባረከ ምንድነው እዚህ ጋር ያለው ይሄ ምንድነው ይሄ እዚህ ጋር ምንድነው እዚህ ጋር ምን አትንካ አሻልነካ ተቀሰፋለህ ቀሰፍ ማን ነው ተኛ እናሳየኝ እስቲ ተኛ እናሳየኝ አሁን ሁኔታውን ነው ምኑን ነው ለተኛ አላልክም እንዴ ሚስትክ ባንተ ሁኔታ እንትን አትልማ ቅባት ምናምን እናደርግበታለን እስኪ ተኛ እሺ ተኛና ሱሪህን አውልቆ አይዞ አይደለ አዎ አይዞ እሺ መጀመሪያው እሺ መጀመሪያ አውልቃለሁ ግን ታውልቀው ነው ያለ በቅባትም አለ እሺ እናሸዋለን አዎ በሚረጭም አለ እቺ ቅጠልን ታቃታለህ እኔ ማድረግ አልችልም እቺ ብልት መሳይ ቅጠል ናት እሺ አዎ ራሷ ናት አያት ራሷ ናት ከሷ መሰጣለሁ ትውጣለህ ግን እዚህ ዝር ብለህ መጀመሪያ ቅባት ይቀባል እሺ ከዛ በኋላ አለ ማጨሰው ነገር በሱ በጭሱ እንዳትሰው አዎ ላንተም ይሁን ጭስ አለ አመጣልኝሽ አንቺ ከአባት ከናቴ ይል አውረሱ አባት እናቴ እኔም ደግሞ ከኋላ ለሚመጡት ያወረስኩ አልፋለሁ ማለት ነው የሆነ ልጅ እኔ ጥቆመኝ አንዱ ጓደኛዬ ነው እሺ አልካ የጓደኝ ተባረክ እሺ ምን አልክ ጨርስልኝ ምንድነው አረፍ በለ እዚህ ያታርፍ ችግር የለውም መቀመጥ ይቻላል ገልጬ ማሳያለሁ ሁኔታውን አስራሪ እንድታመን ይሄን አሳይኝ እስኪ ያሉን ቆይ መጀመሪያ ይሄ ሰው ቃኑ ደቂቃ አለው ይሄን ስላጣንኩት ማለት ነው ይቆያል ግን ታሳይኛለሽ በደቂቃ አሁን ያዋደ ሳይዙ ገልጬ ሳሳይ አያው አይደለ ካንዳንድ ይወፈራ ነው አይደለ ደሙ ስገልጠው ሲወፍር ምንድነው ማለት የትም አባቱ አይሄድም ይሄን ይዞ የታባቱ ማን ነው የሚሰጠው የትም አይሄድም ይሄን ይዞ ማን ይሰጠዋል ማን በቃ አቃተ እሺ የሆነ ጓደኛዬ ነው የጠቆመኝ አንቺ ጋርና ምን አለ እኔ ብዙ ሰዎች ይወለ ብልቱ በጣም ትልቅ ሆነ ሰባቸውን አሳድጌያለሁ መልኩን ብትል እንዲያመር አድርጌዋለሁ ሽሙንሙን እንዲል ደሞ መልኩ ምንድነው ከገባኝ አንዳንድ ሰዎች ሚስታቸው ምን ይላሉ መሰለ መልኩ አስጠላኝ መልኩ አላማረ አሉ ሲሉ መልኩንም እንዲያመር አድርገናል በመልኩ ላይ ሰርተናል ታሪከኛ እኮ ነው እቃው ታሪከኛ እሺ በመልኩ ላይ ሰርተናል በቁመቱ ላይ ሌላ ነገር ማድረግ እየተቻለ ለምን በቁመቱ ላይ ስትል በቃ ላይ ትኩረት አድርግሽው ብዙ ሰዎች ሳይ እኔ ጥበበኛ ነኝ እሺ ብዙ ስራዎችን ሰርቻለሁ ብዙ ልጅ የሌላቸው ሰዎች እኔ ጋር መተው ልጅ አግኝተዋል ግን አንድ ስራ ላይ ብቻ ማረፍ ፈለኩ ገባህ አረ ማንበል ለከስከ አረ ቆይ አንዴ አስተባሪቢ ይውል መጣ ጠየከኛ አይደለ ጠየከኛ ውስጤ ነካው አይደለ መጣ የውስጤ ነገር ይውል እና ምን ያልኩ ነበር ምን አውቃለሁ የሆነ ስለንት አንድ ስራ ላይ ብቻ ማረፍ ፈለኩ ግባ ቆይች ነገር ወደዋል ማናቸው ወደዱ ቆይ አቃኒ ባለ ሚስት አለኝ ቆይ አይደለም ማን ይወደደኝ ቆይ አይደለም እኔ ሚስት አለኝ ቆይ አይደለም ቆይ አንዴ ስምሽን ትነግሪኛለሽ እኔ እናት ስሜ አፍነሽ ልገልኝ ነው እንዴ ለሀገሩ ለሰፈሩና ልንገር እሺ መድኃኒት ነሽ እኮ ግን አይደለም ቆይ አንዴ መፍትሄ ነው ስሜ ሰፈር ውስጥ ጠይቅ መፍትሄ ነው ስሜ አሉኝ እኮ አው ብለዋል እንደውም ይሄ ጓደኛዬ አንዱ ማለት ነው ሚስቱ ናት
አንቺ ጋር መታ ብልቱን አረዘመች እንደ አርቲስት ታዋቂ ሰው ስንት ሜትር ነበር ያዘዘችኝ አንተ 10 ሜትር ይሆናል ገና በሂደት ላይ ነው ስንት ሜትር ሄዷል እስቲ ንገር ጥበበኛ እስቲ አንድ 15 ሄዷል እስካሁን ጥበበኛ ነሽ ወርሞልቶኛል አለ በጣም ገና አሁን ሁለት ወር ቀስ እያለ እንዲያድግ አድርጌው ነው እንጂ ነው በሳምንት ግን ምን አለኝ መሰለሽ መፍትሄ ነው ስምሽ መፍትሄ ይኸውልሽ ድጋሚ ድጋሚ እንዲመለስ ወደ ነበረበት እንዲመለስ ማድረግ አይቻልም ስራውን አቁሟል መልከስከሱን ትቷል ሲጀመር ጆሮ ጉንዱን ነው የሚለው ካልቷል ለመመለስም ያዘዘኝ ሰው ነው የሚመለሰው ገባክ ያዘዘኝ ሰው እዚህ መምጣት አለበት ማን ያዘዘሽ ታዲያ ይሄ አርቲስቱ አቶ ብርሃን አርቲስት አልከኝ ሚስቱ ናት አርቲስት አልከኝ ሚስቱ ናት መሰለኝ ያ በየቦታው የሚዘፍ ነው በየቦታው የሚያዘምረው አያለ እሺ ያ ታሪከኛ ያ ግርማ ሞገሱ የሚያበር ቤት እንዴት እንዳጋደምኩት አይጥበብ ቆይ ጭሱ አይበቃም አረሙትኩ በየቦታው እየሄደ እሺ ስለሱ ታሪክ ላውራክ አውሪሽ በየቦታው በየምኑ በየናይት ክለቡ ምንድነው የምትሉት ይሄ ማታ የምትሄዱበት ናይት ክለብ በየጨፈራ ቤት እየሄደ ቆንጆ ያማልላል እቺን የመሰለች ሚስት እያለው ሚስትሽን አይነሽን ላፈር ሚስቱን ነክቷት ማያውቅ እንኳን አብራው ሁለተኛ አልጋ ቀየረ አንተ መጣቻ እኔ ጋር መፍትሄ ጋር በአንድ ቀን ቤቱ ቢያምረው ማያገኝ አሁን ፍቃውን አቅፎ በየቀኑ እያደገ ያየው ቁጭ ብሏል ገና ማለት ነው አሁን አይተከው አሳይቷል ልቃው አይቼዋለሁ ጫፉ ልክ ነው አይደል ገና መጨረሻ ነው ግን ረጅም ነው በጣም መጨረሻ ላይ ጫፉ ነው መሬት ለመሬት መጨረሻ ላይ ጫፉ ነው ቀየሯል አንዳንዴ ያህያ ያሰኘኝ ማለክ ያህያ ያሰኘኝ አንዳንዴ ያለክ ሴት ያህያ ፈልጋለሁ ብሎ አያውቅም ብሏል እኮ እንደዛ እንዲያርኩት ይኸውልህ እንደሱ ነው ያረክሽ ይኸውልህ አንተ መርዘም አፈልግ አንተ ኖርማል አይቆምም ቢኔ ደግሞ ጭራሽ 2 ሰዓት ከሚስት ጋር እንድቆይ ያረጋለሁ በቃ 2 ሰዓት አው አልበዛም ለምን ተበደልኩ ብለ የለ የታባቷ ተበደልኩ ብለ የለ አነሰኝ ብለ የለ በቃ ይበቃታል 2 ሰዓት አይበቃትም ልጀምር አይበቃል ብዙ ነው እንደው እሷ እንዳትሞትብኝ ሚስቴ ናት አትሞት ግን ምን ያለ ስንፈልግ ደግሞ እንቀነሰዋለን ትመጣለህ መቀነሻው መድኃኒቱ ሰዎች ምንድነው የሚያደርጉት እኔ እንግዲህ አሁን እንደሚደረግ ማላቀም ምን አርገውልሽ ነው ምናምን እንደዚህ የምታረግላቸው እንደው ትልቁ ለታቆ ነው የምትውላቸው አንቺ ይሁን ልነሳ ይሆን ለክብርሽ ተው ቁጭ በል አንዴ ቁጭ በል አረ ተው ለመፍትሄ መጣ ሰው ነው ብዙ ለመፍትሄ መጡ ሰዎች አላጨናነቀም ቁጭ ግን እንደውችኛዋ ነገር ትቅርብኝ እዚህ ጋር ተጋድመህ ምናምን ሊያው ሻው ነው እንደ ሁኔታው እንሄዳለን ቁጭ በል ወደ መፍትሄው እንደ መድኃኒት አይደል እንደፈለከው ምንስ ባረገ ለዶክተር ይደበቃል ዶክተር በላይ እሺ ዶክተር እሺ ልንገርህና እሺ ብዙ ሰው መድኃኒቶችን ሰርቻለሁ ብዙ ቤት ብዙ ጓዳ ገብቻለሁ ግን መጨረሻ ላይ ሳስበው አንድ ስራ ላይ መቅረት እንዳለብኝ ተሰማኝ ሳስበው ህዝቡ ደግሞ ይሄ ነው በቃ ለብሶ ይሄድ እንጂ ማታ ቤት ይቁጣራው ችግሩ በየቤቱ ችግር እኮ ስንቱ አይነካካም እኮ አገኘሁታ መፍትሄ ለምን ያሉኝ ይመስላል ስንቱ ትዳሩን የሚያጣው በዚህ ከዛ ይሁን አይደል በዚህ ስራ ላይ መቀጠል እንዳለብኝ ተሰማኝ ከከፍለ ሀገር ሁሉ ይመጣሉ ማርዘም ቢፈልጉ አርዝሜ ነው አነሰኛ ያለውና አተልቃለሁ ረዘመብኝ ያለውን ስብስብ ብሎ ቄንተኛ እንዲሆን አደርገዋለሁ እንዴት ነው የምታረጊው ጥበብ አለኝ ጥበብን አትመራመር አልኩክ ስራው እኔ ጋር ነው አንተ ብቻ ጠይቅ አሁን እንዳንተ አይነቱ ደግሞ ሰነፍ ሲመጣ መድኃኒት ሰጥቷል ምን ይሆናል ይጀግናል ገባክ በደንብ ይጀግናል በቃ ጀገንኩ እኮ አሁን ሳይሽ አመንኩብሽ ዛሬ የሚወጣ ጋር ነው ምንም ያህል ምን ለማድረግ ነው ስሜቱ ይሄ ሁሉ አንዱ አለጌ ሚስቱን ሰፋብኝ እያላት ተቸገረች እና ወደ ስንት ጉዳት በሰላም በፍቅር በደጃገረድ አግብት አዳምጥ ጣልቃት ተግባ
በልጃገረድ አግብቷት ራሱ በወርቅቋ አስፍቶት አለሷ አጣቅ በራሱ አስፍቶት ሰፋብኝ ይላት ጀመር አይደለ? ምን የተረገመ ነው ራሱ እንትን ብሎ በራሱ በቃ እሱ ነው የምታውቀው ሌላ ሰው አታውቅም በድንግልና እያልኩ እንግዲህ ከኔ ትሄድ ይሆን እንደው እኔ አውቃለሁ ብትሄድ ደመነፍሴ ይነግረኝ ገባክ ሄደው አልሄድን የሚሉትን እኮ አቅባቸዋለሁ እንደው የኔ ሚስት ይላለች ደመነፍስሽ ምን ይልሻል ቆይ አንተን ገና ላየሁት ሳይው እሺ ገባክ ሳይው መጀመሪያ ዋናው እቃው ይታያል ከዛ አልኩ ያው አውፈርኩለት ምን ነው ጠበበ ሊላ አይደል አሁን ደግሞ ምን ነው ጠበበ ሊላ አይደል እሱ ጋር በቃ አንድ ሆነ ጥፋተኛ ይታያል ጋለል በልና ና ዘርጋው ለለው አንዴ ቆይ ይሄን አሳያ ለለው አንዴ ልጅ ጨርሰሽ የለ ሳይዝ ልትመርጥ ነው ለመርጥ የተወሰኑ ሳይዞችም ውስጥ አሉ ይሄን ለምረጥ ይሄ ብቃቅ ይሄ ይመርጥ ይባባሩ ይለ ከቅድሙ ለየት አላለም ትንሽ ለየት ወፈረኩ ያየው ተወፈረ ልጁም እኮ እንደዚህ ያየው ቆይ ምንድነው ቆይ በስማ አቦልዶ ማስቀድ በስማ አቦል በቃ አየሁት አረሸፍኝ በስማ ተናገር የፈለከውን በቃ አሁን ተናገር በጣም ወፍራም ቆይ አይደለም አንዴ ጆሮ ተናገር ጨርስ አንተ ብቻ አዘዝ ጠባቡኛ ጋር ነው የሰው ልጅ ነው ይሄ ምን አየ ያየው ምንድን ብልት ላስነካ ኧረ ምን ነካው በቃ አየው አቆይ ልሰነካ አይደል ወደድከው የሰው ትእዛዝ ይሄ ታዝዤ እሺ ያንተን ደግሞ በልኩ ነው የሚሰራው መልኩ መታየት ይሄን ከየት አምጥተሽ ነው የሰው ብልት በራሱ በከለሩ የሱ ምን ተመሳሳይ ቆይ የቆረጥ ያመጣሽ ነው አይደለም እሱ የጥበበኛ ስራ ነው ዝም በል እሱ የጥበበኛ ስራ ነው ጥሩ ቀን ነው የመጣው አንተ ጥሩ ቀን ነው የመጣው ሌላ ጊዜ ልምጣ ወይ እኔ አይ አሳየኝ እንሂድ ሰርች ይጠብቃል ይሻላል አፋን እያስከፈትክ እያሳደርክ ሚስትህን አንተ ምን ሆነህ ነው ስንት ዓመት አብራህ ኖረች ጠፋብኝ እኮ እሱ 5 ዓመት አብሬ ኖሬያለሁ ገላሃታል አንተ እንዴት ገላሃታል ፍቅር ስላላት ነው ካንተ ከሌላ ያልሄደችው እንዴት ገላሃታል ስሜት የለኝም አይደል ያልከኝ እኮ ገላሃታል እቺ መፍትሄው ይጃት ሊዲ ምን ትመስላለች ስታይ ግን ምንድነው የሚከፈለው የራሱን የቃውን ጫፋት መስለም ራሱ ምንድነው የሚከፈለው የሴቶች ምን ይሄ የሴቶቹን አይመስልም ይሄ አከፋፈቱ በጣም ተከፍቷል ይሄ ወፈር ያሉ ሰዎች የሉም የነሱ ነው አይደለ ይሄ ደግሞ ሻንቃጣ አያው የቀጭን ሴቶች ነው ይሄ ደግሞ ይሄ ነው እሺ አዩት እኮ ገባ ለፍያው ነው ያልከኝ የተወሰነ ብር ዛሬ ትከፍላለህ የተወሰነ ነገር ምን ያለው እኔ አልተምነው እንግዲህ ስንት ይገባታል ብለህ ታስባለህ እንደው ስራሽ ነው ለዚህ እንደው ለጥበቤ ስንት ይገባዋል ብለህ የምታስበው ትሰጠኛለህ ስንት ነው የሚከፍሉት እዚህ የሚመጡት ሰዎች ቤቱን የአርቲስቱ ሚስት ስንት ከፈለች የአርቲስቱ ሚስት ይኸውልህ ብዙ አልከፈለችም ግን የሚቀረኝ ነገር አለ ምን ቀረሽ የአርቲስቱ ሚስት ለአንድ ሰው ብቻ አይደለም ያሰራችው ወንድም አለው ለወንድሙ የደረቀው ለዛ ነው እንዴ ደረቀ እኮ ወንድሙ ደርቋል ይደርቃል ሳይዙ ይረዝማል ረዝሟል ደርቋል እና ልንገርህ የወንድም እሷ ያለችኝ ሁለቱ አጓጉል ሲሆኑ የሚወረስ ቤት አለ ገባክ ከሱ ቤት ላይ ብቻዋን ስትወርስ ግማሽ ሀብቱን አካፍልሻለሁ ብላኛለች በቅርብ ጊዜ ትሰጠኛለች እሷ ችግር እንደው እኔ የሷን እንደ ሁለቱ ጥፍ ልስጥሽና እንደው የወንድሙን ብልት እንደው ትመልሺዋለሽ መልሹ እንደው ጓደኛዬ ነው እሷም የኔ ጓደኛ ናት መልሹ ከሁለታችን ማትጠቀሚም አንቺ እንደው እንደ ብልጣቱኝ
አይ አንዳችሁ መመለስ አንዳችሁን ማርዘም ታቀብኛል። ስራ ይበላሻል። እንደዚህ ብዙ ስራዎች ይመጣሉ። ገባ እንደዚህ ስራ ይበላሻል። ስለዚህ ከንብረቱ ልታካፍልሽ ባይሆን እንኳን አንድ 10 ሜትር ነው ያለች አንድ 7 ይርዘምና ይቆምላት ለዛ አላርገው። አዎ አንድ 7 በቃ 7 ላይ እናቆማለን። በቃ ተከፍላለህ። ለዚህ ከፍላለህ። አሁን ያንተን ስራ እንስራው ይሻላል። አዎ እየገባው ነው። ተኛ ክፈት። ምን ክፍል ክፈት? እንዴ እየነገርኩህ አይደል? አውልቅ ልብስን አውልቅ። ኧረ እቺ ነገር እንኳን አልተዘጋጀህበትም። በቃ ስትዘጋጅ ቁጭ በልሽ። ሌላ ቀን ለጊዜው ግን ክፈት። ዛሬ የምትሰራበት እሰጥሃለሁ። እሺ እችን ይዘህ ሂድና ይሁን ዛሬ ትቀጠቅጣታለህ። ጭፍጭፍ አድርገህ ትቀጠቅጣታለህ። እያዳመጥክ አይመስለኝም? እያዳመጥክ ጭፍጭፍ አድርገህ ትቀጠቅጣትና በደንብ ትቀባዋለህ። አዎ ከዛ በደንብ ስትቀባው ንፋስ ላይ ቁጭ ስትል ይደርቃል። ከዛ ተጠቀመው። ወዲያው ወደ ስራ አስገባው። ይችን መፍትሄ አይተህ ትመጣለህ። ሌላ ትእዛዝ አለ? አለኝ አንድ 5-6 ትእዛዝ። እሱን ልስራ። ይሄን እንኳን ጨርሻለሁ። እሺ ማሰላም ማሰላም። ወደ ስራ እንግዲህ ውድ ተመልካቾቻችን አሁን የምንገኘው የጠንቋያ ቤት ነው። ውድ ተመልካቾች ከዚህ በፊት መረጃ እንደያዝን ታውቃላችሁ በደንብ። አሁን ደግሞ የልጁን ጉዳይ ለመፍታት እንግዲህ በምንም መንገድ ብለን በብልሃትም በምንም ብለን የልጁ ጉዳይ የሁለት ወንድማማቾች ጉዳይ አሳሳቢ ስለሆነ ከእሷ ጋር ለመደራደር ነው የመጣ ነው። አሁን ግን በቂ መረጃ ስላለን በማስገደድም በምንም ብለን ነገሮችን ለማስተካከል እንሞክራለን። አሁን ቀጥታ ወደዛ እንገባለን። ደህና ዋልሽ? መፍትሄ ቀና ብለህ አይገባም። ጎንበስ በል። ጋገሽ ጎንበስ። ካሜራ ይዘህ መጣ። ታሪክህን ልትዘግብ? አዎ ይዤ መጣሁ። ታሪክሽን ልዘግብ ይዤ መጣሁ። እሺ እላለሁ። አትፍሪ። ካሜራ እዛ ጋር የያዘው ልጅ ፖሊስ ነውና። ፖሊስ ማለት ምን? ፖሊስ የህግ ሰው ነው። አይወጣም። አሁን የህግ ሰው ነኝ። ከምን ያደርጋል? እኔ ራሴ ፖሊስ ነኝ። የህግ ሰው ነኝ። ትበላሻለህ አንተ ሰው። ትበላሻለህ አንተ ሰው። አንቺ ትበላሻለህ። ቁጭ በይ። ይኸውልሽ ቁጭ በይ። አርፈሽ ቁጭ በይ። ማንን ነው የደፈርከው? እሰራልሃለሁ እንዳለ ትጥልህ። ዝም በይ። እንዳልጎትተው አንተ ጎትቹ ሰሚኛለሽ። ከዚህ በኋላ ማንም ላይ አትጫወቺ። አርፈሽ ቁጭ በይ። ሳልመታሽ እመታሻለሁ። አይንሽን ነው ማጠፋልሽ። የስንቱ ሰው ላይ ስትጫወች ነበር። ቀና በይ። አሁን ወጣ ነው የማወርድበት። ተው አንተ ዝም በይ። ሰሚኛለሽ። ምንም አታመጣም። ሰሚኛለሽ። አትቀመጫለሽ። አትነክሰኝም። ቁጭ በይ አርፈሽ። አበላሻለሁ። አንተ አበላሻለሁ። እንዴት ነው የደፈርከኝ? ባለጌ እኔ ልታምንብኝ ነው የምገባው። በቃ ዝም በይ። እኔ ስራዬ ግሩም ነው። ሰሚኛለሽ። ከዚህ በኋላ ስታደርጊ የነበረውን ነገር በሙሉ ትናዘዣለሽ። አንድ ባንድ ሲመጣ እንዴት ነው የምፈልገው? ቪዲዮ ማስረጃ አለኝ። ባለፈው የመጣው ጊዜ እንዳለ ቀርጬ ነው የሄድኩት። ጥበብ ስሪልኝ ብለህ ነው። መድኃኒት ሰጥቼ ነው የሄድኩት። ምን ፈለክ ሌላ? አልሰራም። መረጃ አልጠቀመህም። ሚስት አልተደሰተችም። አልፋ እኔ እንደዛ አይነት ነገር አልፈልግም። ሲጀመርም በውሸት ነው የቀረበው። ሰነፍ ነህ አንተ። ተጠቀምበት አላልኩህ? ዝም በይ አንቺ ዝም በይ። ይኸውልሽ እኔ እዚህ ቤት የመጣሁት የወንድሜ የሙዚቀኛው ብልት ላይ ብዙ ነገር ስላደረግሽ እሱን እንድትመልሽ ነው የመጣሁት። ትእዛዝ ነው ታዝዤ ነው። እሷ ቤቱ ገብቼ የሰራው ስራ የለም። ይኸውልሽ ሚስቱ እያንዳንዱን ነገር የሰራችልኝ እሷ ነች ብለሽ አንቺ ላይ መስክራለች። አዛኝ ነው መስክራለች አንቺ ላይ። አዛኝ ነው። እሷም አሁን ታስራለች። ስለዚህ አንቺም ቆንጆ ነው ቃው
አላየከውም? የሱን ብልት ቆንጆ ነው። እንዴት እየሄደ ነው? ምን ሆነ ነው የምታማርረው አንተ? ዝም በይ አንቺ አፍሽን አትክፈች። ትንሽ አታፍም? ምን አበላሽቼ ባኔ? በዚህ እድሜሽ አሁን ትንሽ አታፍም? ስራዬ ነው። ዝም በይ። እናት ከአባቴ የወረስኩት ጥበብ ነው። በቃሽ። እናት አባቴን አምላክ አትዳፈር አንተ። አናትሽን በድንጋይ ሳልፈልጥሽ ማለት ነው። ተው ሰው አታዋርጂ እንደዚህ። እኔ ግን የያዝከውን ዕቃ የያዝከውን ብልት በዚህ ሁኔታ ይዘዋል። እንደ አማራ አትወጣም። አበላሽልሃለሁ። አሁን ስትወጣ ታያለህ። ወንድ ነሽ እስኪ አንተም እንዳፈራት ካሜራማን እቺ በጣም ባለጌ ናት። ታያለህ። አይተሃል አይደል? እሱን ዝም በይ አንቺ ዝም በይ። ሰሚኛለሽ? ዝም በይ። እሺ ማንም አይፈራሽም። እሺ ማንም አይፈራሽም። ደፈርከኝ። ማን ያስደፈረኝ? እኔ ማን ያስደፈረኝ? ምንም አታምጪ። ያንቺ አይደል እኔ ጋር አይሰራ። አሁን የምፈልገው አንድ ነገር እዚህ ማመጣችሁ ሰዎች አሉ። ሰማሽ? እዚህ ማመጣችሁ ሰዎች አሉ። እዚሁ ከዚህ ቤት ሳንወጣ በራስሽ ያረዘምሽውን ራስሽ ቦታው ተመልሰሽ። ወደ ቦታው አልመለስም። አትመልሽም። ቀናለሁ። ሁሉ ነገር ቀናለሁ አይደለ? አዎ። እንደዛ ከሆነ ማለት ነው። እንደዛ ከሆነ አንቺን ራስሽን አዋርድሻለሁ። ቀናለሁ አልኩ። ከባለቤትሽ ጋር በምን እንደተጣላችሁ አውቃለሁ። ባለቤቴ ይወዳል። ብዙ ጊዜ እንደዚህ ባለቤቴ እንዴት ነው መሰለክ ጥበቤን ይወደዋል። እና ልንገርህ እያስረዳሁ ነው ባለቤቴን ነገር። አሮጊት ዝም በይ። አዎ ይኸውልህ እኔ ያፈጀሁበት ስራ ነው አይደለ? ግን ባለቤቴ እንዳልከው ሁል ጊዜ በዲዛይን አቀርብለታለሁ። ገባክ? አንድ ቀን ግን በጣም ሲያሰለቸኝ በዚህ ልክ አድርገው እያለ መፈላሰፍ ጀመረ። እምቢ አልኩት። አንተ እያሰፋክ እኔ የማጠበው ግዴታ የለብኝም ብዬ ስለው በዛ ተጣልተን ገባክ? ከባለቤት አይደለ? አንዱ ውሽማ አለኝ። ሚስጥር ልንገርህ። ቅሌት ነው እንጂ ምን ውሽማዬ እየነገርኩ ነው ጥበብ እንድትማር። ውሽማዬ ይሄ እኮ ጥበብ አይደለም። ይሄ እኮ ኃጢአት እኮ ቅሌት። በቃ ውሽማዬ ጎበዝ ስለሆነ ባለቤት ያስጠላኝ። ወጣት ነው አንድ ፍሬ ልጅ ገባክ? ከዛ ሽማግሌ ጋር ስታገል ማርያም ወሰለችኝ። በዛ ተጣልተናል ከባለቤቴ ጋር። በቃ ሌላ ምን ፈለክ? ንገረኝ። የፈለግሽውን ነገር አድርግልሻለሁ። የሚመጣውን ልጅ እንደዚሁም ሙዚቀኛውን ብልታቸውን ትመልሻለሽ። ይኸውልሽ እንግባባ። እኔና አንቺ ይኸውልሽ ስለ ባለቤትሽ ፖሊስ ነው አልክ? ይሄ እኮ ዝም ብሎ እኮ ነው። ይሄ አታውም እንዴ ጸጉሩን አንጨፍርሮ። ይሄ ምን ፖሊስ ነው? ፖሊስ እኮ እንደዚህ አይደለም። ዝም ብሎ ነው። ጥበቤን የማይወደው የለም። ወንድ ሆኖ ጥበቤን የማይወደው የለም። ስለዚህ ወንዶች ብዙ ጊዜ ችግራቸው ከፍቅር ጓደኞቻቸው ጋር መስማማት ነው። ታውቃለህ። ስለዚህ እሺ አሁን ይኸውልሽ ምን ታደርጊያለሽ መሰለሽ? እኔ መረጃ አለኝ አንቺ ላይ ቪዲዮ ስላለኝ ቪዲዮን አጠፋልሻለሁ። የሁለቱን ሰዎች ብልት ትመልሻለሽ። ጥሩ ጓደኛ አደርግሃለሁ። ይኸውልህ ግን እሷ ከከፈለችኝ እጥፍ ይከፍላሉ። መጀመሪያ እንስማማ። ሰላምታው ይደርሳል። እሺ እንከፍላለን። ይከፍላሉ። ከዛ ይኸውልህ ስፖንሰር አልሆንክም አንተ? ስፖንሰር ሆንኩ። ስፖንሰር ስትሆን ያንተን በነፃ ነው የምሰራልህ። በነፃ በቃ አጥቢው ብትል አስፊው፣ አርዝሚው ብትል አተነሽው። እሺ ላምጣቸው፣ እነሱ አምጣቸው። ስለዚህ ተግባብተናል። በአካውንት አልቀበልም በላቸው። በካሽ ነው ይሰጥሻል። ገንዘቡን ከኔ ጋር ነው የምትጨርሺው። ገንዘቡ አምናለሁ። አይነው ንጹህ ሰው ከኔ ጋርም ስራ ስለምፈልግ ትከፍላለህ። ወንድሜ እስኪ አስገባልኝ። እስኪ ሁለቱን ተበዳዮች ሁለቱንም አስገባልኝ። ስንት ሜትር ሆኖ አስቸግሯቸው ነው እኔ ጋር ነበር። እኔ ባልና ሚስት እኮ እንደዚህ ሆኖ ነው እኮ። ሚስትየው ተቸግራ ነው። አዎ በቃ ምልሽ ገብቶሻል አይደል? ምንም በቃ እንትን ረዘመ ነው ምናምን የምትለው ነው። ናግባ እስኪ ወንድሜ ናግባ። ተሸክመኸው የለ አንተ? ተሸክመኸው የለ? ምንድነው እዚህ ያመጣችሁ? ተሸክሞታል